ከባድ ጥሪ ያለብኝ ሰርግ አንተ የሰርግ ሂድ ብቻ ዝም ሰርግ ልሂድ ወይስ የዛሬ 22 ዓመት ኮኖ ሰርጉ ላይ ተጠራ ታለቅሳለህ እንደውም እኛ የምናውቀው የቡናና የጊዮርጊስ ደጋፊዎች ነው እኔ የፍላጎት ያላገባ ሰው መጠየቅ ነገሩ ብዙ አይደለም ያው ሄኒም እኮ አላገባ አሁን ሰርጉን የሄድኩት የጓደኛዬ እህትነሽ የምታገባው በጣም ቤስት ፍሬንዴ ነው አርሰናል በህይወት በጣም አናዱ ከዚህ በኋላ እንደሆነ አልደግፍም ያልክበት ቀን የለም አርሰናል የታመኑት ነው ያለ ትዳራቸው የሚታመናል እና ጠበቅ አድርገሻል አመት በዓል እየመሰለኝ ነው እኔ በነገራችን ላይ ወደኩኝ ከዛፍ ላይ ምናልባት ቪዲዮ አይታችሁ ስለሆነ እሱ ትክክለኛ ወላደቅ ነው አሁን ፒኤስጂ እና አርሰናል ቻምፒየንስ ሊግ ፋይናል ጨዋታ አላቸው ሄኒ ሲለስንት ያልቀ የሻይ ሰዓት ላይ ደርሰናል የሻይ ሰዓታችን ላይ ብዙ ጊዜ የምንጋብዘው የጥበብ ሰዎች የፊልም ባለሙያ የቲያትር ባለሙያ የሙዚቃ ባለሙያ የዛሬ እንግዳችን የብዙ የትወና የማስታወቂያና ቀንደኛ ያርሰናል ደጋፊ እኔ ግን ማለት ነው ውድለት ከባድ ጥሪ ያለብኝ አንተ የሰርግ ሂድ ብቻ ዝም ሰርግ ልሂድ ወይስ መልስ አትሄድም ያርሰናል እንኳን ነው ውድ ያርሰናል ኳስ ነው የሚታየው ወዴትም ሄድ ነገ ለካ ጥሪ ያለብኝ የምትለው ነገ ዋንጫው እንዴ ከ22 ዓመት በኋላ ከባድ ሰርግ የዛሬ 22 ዓመት ኮኖ ሰርጉ ላይ ተጠራ ነው ሄኒ ደህና ነህ አለና እንዴት ልትጠጊ እንኳን ደህና መጣኝ እንኳን ደህና መጣኝ ታለቅሳለህ ያው እንግዲህ 22 ዓመት ብሶት ሰሞኑን በጣም ብዙ መነጋገሪያ የሆኑ ቪዲዮዎች አሉ የሄኖክ የአስጌ የተለያዩ የጥበብ ሰዎች አንደኛው ያንተ ነውና ከጨዋታው መጠናቀቅ በኋላ እያለቀስክ ነው ያየነና ምን ያክል የእግር ኳስ ስሜቱ ከባድ እንደሆነ ለሚደግፈው ሰው ያው ልብን እንዴት ዝቅ እንደሚያደርግ ስለሚያውቀው እኔ ግን ከዛ ሁሉ በፊት የአርሰናል ደጋፊ ይሄ ሁሉ ሰው የአርሰናል ደጋፊ ነው አይገርምሽም ምድሪቷ በሙሉ የአርሰናል ደጋፊ ናት እኔ በጣም ሊገረመኝ ማለት ቦሌ ላይ የተፈጠረው ነገር አይተናል ነው ምን ሲፈጠር ነው እንደዚህ ሆኖ የሚያውቀው ከዚህ በፊት ብሔራዊ ቡድን ነው ለአፍሪካ ዋንጫ ስናልፍ ለአፍሪካ ዋንጫ ስናልፍ ኃይሌ ከኦሎምፒክ ሲመለሱ ለአቀባበል ነው እንጂ በክለብ ደረጃ ግን በውጭ ሀገር እግር ኳስ በክለብ ደረጃ እንደዚህ አይነት የደጋፊ ማዕበል ታይቶ ያውቅም ገና ደግሞ እኮ አልታየም የዛን ቀን ምሽትም ስለነበረ ማየው አረጋግጠ ነው አይደለም አረጋግጠው እንጂ ዋንጫውን ገና ተቀበለ ነገ እስኪ ደግሞ ጉዳችሁን አይ ነው ሻይ ተቀዳለ የቀረውን ደግሞ ሄኒ ሻይ ልቅዳለ ብዙ ጊዜ ሰዎች የሻይ ሰዓት ቀረጻ ላይ ሲመጡ የክት ልብስ ተብለው የሚጠሩትና የሚለብሱትና ዛሬ ሄኒ ባርሰናል ማለት የክት ልብስ በቃ እኮ ኦሬዲ የክት ልብስ ነው ስንት ማሊያ ያለ ያርሰናል ወይ በቁጥር አላቃቸው ብዙ ናቸው በጣም ብዙ ናቸው ዛሬ ጊቫዌ ነበር ስትሸልም ነበር ማለት አዎ በየቦታው እየዞርኩኝ ለአርሰናል ደጋፊዎች ማሊያ ሰጥ ነበር ታስመጣለ ታከፋፍላለህ አይ አላስመጣም እየገዛው እሺ ሰይ እንዴ ክለቡ ሊያቀህ ይገባል እውነት ነው እንዴ እንደዚህ አይቀኝም ብለሽ ነው እስካ አሁንማ ታወቀን እኮ በቃ አንዳንዴ እኔ አሁን ኳስ ባላይ ብዬ የማስብባቸው ቀናቶች አሉ በጣም የሚያስከፉ ውጤቶች ምናምን ሲመጡ ባላይ ብለሽ የምታስቢባቸው ሁኔታዎች አሉና እግር ኳስ ማየት የሆነ ደስ የሚል ስቃይ ይመስለኛል አይደል ሄኒ አንተ እንዴት ነው የምትገልጸው እግር ኳስ ያና ሄኖክማ ሌላ ታሪክ አዎ አሁን እንዳየው እንግዲህ ቪዲዮ ቫይራል ሆኗል 24 ሰዓት ሳይሞላ ነው ከ1 ሚሊዮን ሰው በላይ የተመለከተው የትኛው የሰርግ ቤቱ ነው ወይስ ያለቀስኩበት የሰርግ ቤቱ ነው ማለት የሰርግ ቤቱ ምንነሳለ እና ያለቀስኩበት እንትኑ ምን መሰለ አንዳንዴ ሰው አይረዳህም አሁን እኛ አለቀስን አይደል ሶሻል ሚዲያው ላይ የተለያየ በሁለት ጎራ ተከፍሏል ሰው እንዴት ያለቅሳሉ ኢትዮጵያ ውስጥ እየተኖረ ብዙ ችግር አለብን አይደለም የሚል ሰው አለ አዚ ሲም ታይም ደግሞ ስሜቱን ደግሞ የሚረዳው ሰው ደግሞ አለ እኔ ከምን አንፃር ነው አንድ 22 ዓመት ደግፈናል ይሄን ዋንጫ ስንፈልግ ነበር ከዛ ደግሞ ከሌሎች ክለብ ደጋፊዎች ጋር ቢፎች አሉ ትበሻሸቃለ ዘንድሮም ለተከታታይ ጊዜ ሚዜ ልትሆኑ ነው ወይ ሁለተኛ ልትሆኑ ነው የሚባለው ነገር አለ ስለዚህ ሲቀጥል ደግሞ ይሄ እንባ አይደለም ደም ነው ያልኩት ደግሞ ብዙ የአርሰናል ተጫዋቾች የተወሰኑት ሞተዋል
አንዳንዶቹ ደግሞ ሜዳ ላይ ያየናቸው ዋልኮት አለ ሌላ ክለብ አሁን አቁሟል አልቲሊፓስና ሜዳ ላይ እግራቸው ተሰብረዋል ሲደሙ አይተናል። ብዙ የዚህ ሀገር ደጋፊዎችም ያለፈው አሉ ይሄን ነገር ሳያዩ እነሱን ለማስታወስ ነው እንጂ ያ እውነትም እንባ ነው። ኦፍ ኮርስ ግን ደም ነው በየገለጹት ከዛ አንፃር ነው። አይ አንተ ብቻ ለምን ትልልቅ ሰዎች ትልልቅ እናቶች ጭምር አርሰናልን ሲደግፉ ስሜታቸውን ስናይ እንግዲህ ተመልክተናል በዚህ ባሳለፍነው ሳምንት። በጣም የገረመኝ ግን የአርቲስቶቹ ብዛቱ በጣም ነው የሚገርመው። እንዴ እኔ በጣም ነው ይገርም። ይሄ ሁሉ ነው ያልኩት። የታደለ ሮማን አውቃለሁ፣ የሰይፉን አውቃለሁ፣ የልጅ ሚካኤልን አላውቅም ነበር። ተናግሮ ነበር ኤምሬትስ ራሱ እየሄደ ያልኳስ አሉ በጣም ብዙ ናቸው። እነ ሰራዊት ፍቅር ያሉ ጸጋዬ እሸቱ አርቲስት የቀረ አይመስልም። ሁሉም አርሰናል ደጋፊ ነው መስለው። ሌላ ክለብ የለም እንዴ? እግር ኳስን ግን አንተ እንዴት ነው ወደ አርሰናል ልትሳብ የቻልክበት ምክንያት ባቆ ደስ ይለኛል። ያው እንግዲህ ተወልጄ ያደኩት ወደ መርካቶ አካባቢ አይደል? እዛ አካባቢ ላይ ያው ኳስም እንጫወታለን ከልጅነታችን ጀምሮ ነው። በዛ ሰዓት ደግሞ አርሰናል እና ኢያን ራይት የሚባል ታቋላንተ ደጋፊ ስለሆንክ በእነሱ ጊዜ ነው አርሰናል መደገፍ የጀመረውና በዛ ጊዜ እንግሊዝ ፕሪሚየር ሊግን ዶሚኔት አድርጎ የነበረው አርሰናል ነበረ። ያው እናም ተስበን እንግዲህ ያኔ እንደውም አርሰናል ሊቨርፑል በጣም እንትን ነበሩና እና ማንቸስተር ፈርጉሰን በነበረበት ሰዓት ነው ሶስቱ ነበሩ። አሁን እኮ እንደውም ብዙዎቹ መጥተዋል አይደል? እነ ሲቲም ቼልሲም ከቅርብ ጊዜ ከባለ ሀብቶቹ መምጣት በኋላ ዶሚኔት ማድረግ የጀመሩትና ከልጅነት ጀምሮ ነው አርሰናል የሚደግፈው። ከሄኖክን አሁን በአርሰናል ዋንጫ ከመብላቱ በፊት እና በኋላ ብንልኮ ሁለት አይነት ከለር አውጥቷል ጺም። አዎ የአርሰናል በስጭት ሳይሆን ይቀራል ብለሽ ሲም አዎ ጺም በዛብኝ አላቅም። ቆይተን ያየነው ቆይተን እድሜያችን እስቀለለ ኦልሬዲ አርሰናል እኮ 22 አመት ጠበቅን። አንድ ሰው ተወልዶ ዩኒቨርሲቲ ገብቶ ስንት ነገር የሚያደርግበት ነው ጠብቀናል። ረጅም ጊዜ ነው። ከባድ ነው እግር ኳስ ስሜቱ ከባድ ነው። እኔ አሁን ብዙ ሰዎች አሁን ሰርግ ላይ ያየውን ቪዲዮ ጸጊ ቅድም እያነሳችሁ ነበርና ለቀረጻ ተብሎ የሚደረግ ነገር አይደለም ለእግር ኳስ ስለሚገባው ሰውና ሰዎች ምን አይነት ፊድባክ ይሰጣሉ? እንደዚህ አይነት ነገሮችን ስታደርጋው ሰዎች የተሰበሰቡበት ሰርግ ያለበት ቦታ ላይ ስልክ አውጥታ ሙሽሮቹ አክብሮ የጠሩን ሰዎች ግን ከመቅረት አይሻልም? አሁን እኔ አርሰናል ጨዋታ ያለቀን እኔ ወደፊት የሰርጌ ቀን ራሱ የአርሰናል ኳስ የሌለበት ቀን ላይ ነው ካላንደሩን አይችል አድርገው ነው። ነገ ምንም የለም ፕሮግራም ምንም የለም ቢኖረኝም አልሄድም። አሁን ለምሳሌ ነገ ሌሎች በጣም ወሳኝ የሚባል እንኳን ሌሎች ፕሮግራሞች ቢኖሩ የህይወት ጉዳይ ካልሆነ በስተቀር የአርሰናልን ኳስ ነው የማየው። አሁን ግን የኔ የሰርጌ ቀን አልክና ባለቤት የሌላ ክለብ ደጋፊ እንድትሆን ነው የምትፈልገው ወይስ የአርሰናል እንድትሆን ነው የምትፈልገው? እንግዲህ ወደፊት ስትመጣ ነው እንደ መስፈርት ማስቀምጠው ነገር አይኖርም። ግን ቢሆን አንድ ክለብ ግን መሆን አለባቸው። እኔ እንዲያውም እዚህ ላይ ብናወራ ተቃራኒ ቢሆን ይሻላል ማለት ፍቅረኛሞች ባልና ሚስትም በለው ብቻ የህይወት አጋር ተቃራኒ ቡድን ቢደግፉ ችግር አለ የለውም። እንደውም አንዳንዴ ብሽሽቁ እንደው ሞር ለቤት ድምቀት ይሰጣል። እኔ ግን ድምቀት ባይሰጠው ይሻለኛል። ቤቴ ነው የአርሰናል ደጋፊ መሆን አለባት። ማሊያም ዝገዛው አንድ አይነት እየገዛችሁ አሁን ሰርጉን የሄድኩት የጓደኛዬ እህት ነች የምታገባው በጣም ቤስት ፍሬንዴ ነው። ከምቀርና እዛ መጥቼ ቺት ከማረግ አልኩት ናና ቺት አርጋለኝ እዛው ጋር አስቀምጬ ፓሱን እያየሁት ነው እንግዲህ የቀረጹኝ ከዛ ፖስት አደረኩት። ይሄ እንዴት ነው አሁን ኳስ በዚህ ልክ ተጽዕኖ ሲፈጥር ምልህ ትንሽ ይገርማል አይደለ? ግን እንዲህ መሆን አለበት ወይስ እሷ መፍቀድ አለባት? ይሄ የሁላችንም ጥያቄ ነው። አንተም ብቻ ለመጠየቅ እዚህ ሐሳብ ላይ ምንድነው የምትሉት? ቀንደኛ ደጋፊዎች ስለሆናችሁ እስኪ አብርሽ ለምን መጀመሪያ እኔ የፍላጎት ያላገባ ሰው መጠየቅ ነገር ብዙ አይደለም። ያው ሄኒም እኮ አላገባ ለሁላችንም የሚሰራ ሐሳብ ነው። በሐሳብሽ የሆነ ግዴታ ተቃራኒ ወይ አንድ አይነት መሆን የለብሽም። ግን ለምን ተጁ ነገር አሁን ለምሳሌ ሰው ጸጉር ቤት የምትሄድበት ሰዓት ሊሆን ይችላል አይደለ? ያንን ሰዓት አንቺ የምታከብሪው ነው ልክ አንቺ ምን እንደምትሄጂበት። እግር ኳስ ደግሞ ቤት ውስጥ የምታይበት አንደኛው አማራጭ ሊኖር ይችላል። ከዛ ውጪ ደግሞ አብረሽ ሞተሽ ከትዳር በኋላም ከትዳር በፊትም አብረሽ ብዙ ጊዜ ማሳለፍ እድሉ ስለሚኖር አብሮ ያንን ጊዜ ማሳለፍ ደስ የሚል ይመስለኛል። እግር ኳስ የሆነ ጥበብ ስለሆነ እኔ ጥበብ ነው ብዬ ነው ማስበውና ጥሩ አማራጭ ይመስለኛል። ጸጊ እኔ አብሮ ማየቱ ነው
ብትለምደው ነው የሚሻለው እሷ እንጂ ኳስ ማስተው የሚሆን አይመስለኝም። እሱማ ከኔና ከኳስ ይሄ ያስጠጣል ነው የሚባል ነገር የለም። አንቺ ማኔጅ የምታረጊው ነገር አይደለም። ይሄ ስሜት ጉዳይ ነው። አሁን እያየው ነበር ኮሜንቶች፣ አንዳንድ ሰዎችን ቪዲዮ ሰርተውብናልና ብዙ ችግር እያለ እዚህ ውስጥ ለምን እንደምታለቅሱት ምናምን ብዙ ነገር። አሁን አንዳንድ ሰው በሙዚቃ ያለቅሳል። የአስቴር ሙዚቃ እየሰማች ወይ ኤፍሬም ሙዚቃ እየሰማ የሚያለቅሰው አለ፣ በፊልም የሚያለቅሰው አለ። እኛ ደግሞ በቃ በኳስ ነው የምናለቅሰው። ገብቶሻል? ሌላ የሚያስለቅሰን አዎ ይሄ ነው በቃ ስሜቱ። ሙዚቃ ያስለቅሰው ትዝታ ያለበት ሙዚቃ የለም። ይሄ እውነት ለመናገር እኔ በጣም ጠንካራ ሰው ነኝ፣ የማለቅሰው አይደለሁም። ይሄም ነገር ያስለቅሰኝ እኔ ፈልጌው አይደለም። በቃ አንዳንዴ ከውስጥሽ ፍንቅል ብሎ የሚወጣ ነገር እንጂ ብዙ የሚያስለቅሱ ችግሮች ሳይኖርብን ቀርተውን አይደለም። እንደ ሀገር እንደ ሕዝብ ብዙ ነገሮች ያስፈልጉናል አይደል? ግን ይሄን መቆጣጠር አትችይም። በቃ ስሜት ነው። አላልቅስ የምትይው ነገር አይደለም። ወጣ ለሰው አጋራሁት። እንግዲህ ብዙ ታዋቂ ሰዎች ስሜታቸውን በተለያየ መንገድ ያስጌ ይታወቃል። ሳሚዳን እንደዛው፣ ሰይፉ ደንሷል ስቱዲዮ ውስጥ ብዙ ሰዎች የማን አዝናላችሁ? ያው ያንተ መነጋገሪያ ነበር፣ ያንተ ደግሞ ለቅሶ ነው። አክቹሊ ኤምባሲውን ነው እንደዚህ እንትን የሆነው ቫይራል የሆነው እንጂ ብዙዎቹ አሁን ቲክቶከሮቹም አልቅሰዋል። በጣም ብዙዎቹ እነ ኢያን ራይት እነ ሄነሪ የቀድሞ የአርሰናል ተጫዋቾች እነ አርሰን ቬንገር ሁሉ አልቅሰዋል። መነጽሩን አልቆ አርሰን ቬንገር ማውስ ሲጠርጉሉ ታይቷል። እኛ ሀገር ላይ ሲሆን ትንሽ ነገሩን የማካበድ ነገር ስራ እንጂ ስሜት ነው ኳስ። እንግዲህ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። አርሰናል በህይወት በጣም አናዱህ ከዚህ በኋላ እንደሆነ አልደግፍም ያልክበት ቀን የለም? በጭራሽ የውሸት ነው። እኔ ይሄ ስሜት ከባድ ነጥብ ጥሎብህ አሁን ለምሳሌ በዚህ ዓመት ተስፋ የሚያስቆርጡ ጨዋታዎች አይተናል። በወልቭስ የተሸነፈበትን ጨዋታ፣ ነጥብ የጣለበትን ጨዋታ፣ አሁን በበርንማውዝ። ግን እኔ ሁሌም ትረስት ዘ ፕሮሰስ አልሚለው አርቴታ ፕሮሰሱ ላይ እምነት ነበረኝ። ያው እንግዲህ ጠብቄ ውጤቱን አግኝቷል። የአርሰናል ደጋፊዎች እኮ የሚገርመኝ እኔ ጽናታችሁ ነው። የውሸት ነው ቢናደዱ ዳራቸውን ታማኝ ነው። ለአርሰናል የታመኑት ነው ያለ ትዳራቸው የሚታመናል እና ጠበቅ አድርገሽ ያዥ እንደዛ ይባላል። ባልሽ የአርሰናል ደጋፊ ከሆነ በደንብ አድርገሽ ያዥ ይባላል። ለምን በላሽም አልበላሽም ዝም ብሎ ታግሶ መጠበቅ ስለለመደ ጽናትን ከአርሰናል ተምረዋል። እግር ኳስ ግን አሁን እንደዚህ የውጭውን እግር ኳስ ሁላችንም በዚህ ልክ ወደን ስናየው ወደ ሀገራችን እግር ኳስ ስታየው አንተ እንደ እግር ኳስ ተመልካች በዚህ ልክ ለሀገራችን እግር ኳስ አለመሆናችን ምክንያቱም ምንድን ነው ብለን የምታስበው አንተ በራስህ ግምት? እኔን አሁን የሚያውቁኝ ሰዎች እኔ በቡና ደጋፊነቴ ነው የምታወቀው። አዲስ አበባ ስቴዲየም እኔ ጥላፎቅ አልቀርም ቡና ጨዋታ እየነበረው። አሁን ካሉት ነገሮች ተስፋ እየቆረጥን ምናምን ስቴዲየም ውስጥም ባሉት ነገሮች ትንሽ ሸሸን እንጂ የቡና ደጋፊ ነኝ። የውጮቹን ኳስ ስታይ የኛ ሀገር ኳስ እንደዚህ ቢሆን ብለህ በጣም ትመኛለህ። ለውጭ የሰጠነውን ጊዜ ለኛ ሀገር ብንሰጠው ወደ ቢዝነስ መቀየር ይችላል። ብዙ ነገሮች አሁን ዓለም ላይ ካሉት ትልልቅ ገንዘብ ከሚያዘዋውሩ ቢዝነስ ኢንዱስትሪዎች ውስጥ አንዱ ከሆሊውድ ምናምን በላይ የእንግሊዝ ፕሪሚየር ሊግ ትልቅ ነው ኢንዱስትሪው ገንዘብ የሚያስገባውና ይሄ ነገር እኛ ሀገር ማድረግ ይቻላል። የተጫዋች እጥረት አለብን ብዬ አላስብም። ሲስተሙ ነው ይመስለኛል። እንግዲህ ወደፊት ከእንግሊዝ ፕሪሚየር ሊግ እየተማርን ሀገራችን እንዴ ለራሳችንማ እንዴት አልሆነም? ለውጭ ክለቦች በዚህ ልክ እንደዚህ ሆነ። እንደውም ድሮ እኛ የምናውቀው የቡናና የጊዮርጊስን ደጋፊዎች ነው። አሁን ወደ ክልል ስለሄደ እንዳል አብዛኛው ውድድር አዲስ አበባ ላይ ጨዋታ ሲኖር የአርባ ምንጭ ደጋፊ አብዛኛውን ታየዋለ። የሲዳማ ቡና፣ የአዳማ፣ የድሬዳዋ በብዛት አለ። ስለዚህ ያንን የፉክክር መንፈስና ጥሩ ጨዋታን ወደ ኢትዮጵያ ከመጣ ነው በደንብ መሰራት ይችላል ኢትዮጵያ ላይ። ወይ አርሰናል ስለ አርሰናል ነው እስካሁን ያወራል። ሌላ ስለሰራው ሰራተን ሙሉ ስለ አርሰናል ያወራናል ነው። ሄኒ ከፊልም ወደ ማስታወቂያ እያደላህ ነው ትንሽ? አዎ እንደዛ። አዎ እንቅስቃሴ ወደዛ አለ። የፊልሙንም ነገር አንተውም። ፊልሙን ትንሽ አክቹሊ ከትወናው ራቅ ብያለሁኝ። ፕሮዲዩስ ወደ ማድረግና ወደ ዳይሬክቲንጉ ነው
የመጣሁት። አሁን ደግሞ ትልቅ ፕሮጀክቶች አሁን እዚህ ላይ ማላነሳቸው አሉ። የማስታወቂያ ስራዎች ልንሰራቸው ያሰብናቸው ማስታወቂያዎች አንዳንዴ ግራ ያጋቡ። በተለይ የቬሎና የሱፍ ማስታወቂያዎች ሄኖክ አገባ ተባለ። አየነው አመንኩኝ ራሱ ስለ አርሰናል ብቻ ብናወራ ይሻላል። የእውነት ቀድሞ አንተ ተሞሸረ ነው ነው አርሰናል ተሞሸረ። እኔ ራሱ ልክ እናንተ ስታዩት እንደሚገርማችሁ እንደምደነግጡት ስንተኛ ነው ብላችሁ እንደምደነግጡ እኔም እደነግጣለሁ። ነገራችን ግን የእውነት አልሆነብም። አሁን ቅርብ ጊዜ ሰራው የሱፍ ማስታወቂያ የመባስ ፋሽን ማስታወቂያ ነውና ማስታወቂያ እንደሆነ የሚሰሩ ሰዎች ያውቁታል። ግን ላይክ እና ፎሎወር ለመሰብሰብ ሲሉ ሄኖክ አገባ ሲሉ ኮሜንት ላይ ትገቢያለሽ። ደግሞ ይልኩልኛል። እኔን ሜንሽን ያደርጉኝ። እስቲ ምን አይነት ኮሜንቶች አለ? ስንተኛ ነው ትባላለህ? ከዛ እኔ በ22 ዓመት አንዴ ነው እላለሁ። እንደዋንጫ ማለት ነው። እና ሰዎች ናቸው ይሄን ነገር ክሬት የሚያደርጉት። እነሱ ለፈንም ይሁን ለምን ያደርጉታል። ሰዎችን ግራ ያጋባሉ። ግን እውነተኛውን አጠገብ ያለው ሰው የሚያውቀው ነገር እስከሆነ ድረስ ብዙም አይደለም። እኔ ግን ወደፊት ኦፊሻል እናንተ ጋር መጥቼ ነው ኦፊሻል ማለት እውነተኛው ሰው እንዳይደናገር። እንደ አርሰናል አይቆይም። ኧረ 22 ዓመት በመቋሚያ ሲሄድ ነው ተደግፉ የአርሰናል ማሊያን ብቻት እዚህ ነው። አይ በጣም አሪፍ። እኔ ነኝ ኢትዮጵያ ላይ በኢቢኤስ እንግዲህ በጣም ደስ የሚል ቆይታ ካደረጉ ሰዎች ውስጥ አንደኛው ነውና በተለያዩ የኢትዮጵያ ክፍሎች ውስጥ በስራ አጋጣሚ ብዙ ሄደህ ሊሆን ይችላልና እኔ ነኝ ኢትዮጵያ ትንሽ የፈተነ ይመስለኛል እኛ ጋርም በነበረው ቆይታና እውነት ነው። ትንሽ እሱ ላይ ስላለው ነገር ብናነሳ ደስ ይለኛል። ያው እንደ ኢቢኤስ ቤተሰብ ብዙ ጊዜ በተለያየ አጋጣሚዎች መጥተህ ስለምታውቅ ለሱ ትንሽ ብናነሳ ደስ ይለኛል። አዎ እንዳልከው እንግዲህ ኢቢኤስ እኔ ኦሬዲ እንደ ቤቴ ነው ማየው። ብዙ ጊዜ እመጣለሁ እዚህና እኔ ኢትዮጵያ ነኝ የሚለው ዝግጅት ፕሮግራሙ ላይ ስንሄድ በጣም ደስ የሚል ጊዜ ነበረን። ያው ከክሩ ጋር ምን እንደነበረው ትንሽ ያው እኔ ሙቀት አልችልም። ሙቀት ያለበት ቦታ ላይ ብዙ አይስማማኝምና ገና ስንደርስ ጀምሮ ከሙቀቱ ጀምሮ እየተነጫነጭኩ ነበረ ይሄድ ነውና እዛ ቦታ ላይ ደግሞ ቦታውን ሰው የሚኖርበትን አኗኗር ይሄ ኢትዮጵያ ውስጥ ነው እንዴ የምርም ብያለሁ እውነት ለመናገርና ከዛ ግን ፋይናሊ የተፈጠረው ነገር ወደኩኝ ከዛፍ ላይ ምናልባት ቪዲዮ አይታችሁ ስለሆነ እሱ ትክክለኛ ወዳደቅ ነው። የማር እንትሉን ቀፎን ጣውላውን አቀብለን ብለውኝ ተጠንቀቅ አላሉኝም። እንግዲህ እንደሚያዳልጥ አላቅም። እኔ በዚህ በሄድኩበት ጫማ ነው የሄድኩት። እነሱ ባዶ እግራቸውን የሚመጡት ይቆነጥጡታል ዛፉን። አዳልጦኝ ወደኩ። ስወድቅ ከስር ግንድ ነው የተቀበለኝ ወገቤን። ብቻ ከባድ ነበር የሚሆነው። የረጅም ጊዜ አካል ጉዳተኛ ሊያደርግ የሚችል ነበር። ግን እግዚአብሔር አልፈቀደምና ያ ነገር ሆነ እና እዛውም ደግሞ የሚደረጉ ትሪትመንቶች ነበሩ። በቅጠል ጨፍጭፈው እነሱ በባህላዊ መንገድ ነው። አንድ ሰዓት ያህል ትንሻሹኝ እንቅልፍ ወሰደኝ። ከዛ ነቃው ኖርማሉ እንጂ ፔኑ ብዙ ነበር። የተለያዩ ክፍሎች ላይ ራሱ ሄድ በራሱ ለስራ ለፊልምም ለቀረጻም ለተለያዩ ጉዳዮች ስለምትሄድ የተለያዩ የኢትዮጵያ ክፍሎች ማየት የሆነ ደስ የሚል የሚፈጥረው ስሜት ነው። እጅግ በጣም እንደዚህ አይነት ልምድ አለ። ይሄኔ ብዙ ጊዜ ከስራ ውጪም ይሄ ክፍለ ሀገር ከአዲስ አበባ ውጪ ትንሽ ስራ ቢዚ ስለሚያደርገኝ ብዙ ጊዜ እንኳን የመውጣት እንትኑ የለኝም። ግን ለቀረጻም ስንወጣ ስለማየው ብዙ ሰው እንዲሄድ እመክራለሁ። እኔ አሁን ያኔ ጋምቤላ ሄድን ጊዜ በጣም የገረመኝ መዠንግ የምትባል አካባቢ ነችና ጨው የሚባል ነገር አያውቁም። ጨው በልተው አያውቁም። ታድለው እንዴት ጤነኛ ናቸው። ጨው የለው ምግባቸውና የመጀመሪያ ጊዜ ተቸግረን ነበረ ለመልመድ። ግን በቃ እንዴት ጤነኛ እንደሆኑ ብታያቸው ኖርማል ዝም ብሎ የሚቆም ወጣት ስንት ልጅ አለ ምናምን ስለው 14 ልጅ ምናምን ይላል። ገና እኮ እሱ የ18 ዓመት የ17 ዓመት ሰው እኮ ነው የሚመስልህ እንደዚህ። እና በእድሜያቸው እንትን ብሏል። ግን ፊዚካላቸውና አበላል አመጋገባቸው በጣም ጤነኛ ነው። እና ወጣ ብንል ከነሱ ብዙ ማግኘት ምን ኦርጋኒክ ነገሮችም ነገሮች አሉ። ኤግዛክትሊ ጥሬ ስጋ ትወዳለህ እንዴ? አሁን አለ የታል ከማሊያው ጋር ተያይዞ የመጣባችሁ ነገር አሁን እናንተ ጋር ከመምጣቴ በፊት ራሱ በልቼ ነው የመጣው። እውነት? አዎ እኔ ቅዳሜ ጥሬ ስጋ ያልፈኝ። ስለዚህ አሁን ፋይናሉን ጨዋታ የት ነው የምታየው አንተ? የሻምፒየንስ ሊግ ነው ወይንስ ሻምፒየንስ ሊግ ግምት እናስገምታ? አንተንም ጸጊንም አስገምታችኋለሁ። መቼ ነው እሱ? በ30 የዛሬ ሳምንት ማለት። ስለዚህ የነገውን ጨዋታ ቆይ እስቲ ዋንጫውን መጀመሪያ በሰላም እኮ እሱማ በቃ አለቀ። ምን የማንቸስተር ደጋፊ ወዳጆች አሉ እንዴ? በጣም ብዙ ደስ እንኳን ደስ አላሉ ወይስ ዘጉ?
አይ አርሰናል ሲሸነፍ ቴክስት የሚልክና ስልክ የሚደውል ሁሉ እኔ ሳሸንፍ ስደውል ስልካቸውን ዘግተዋል። እነሱ በተራቸው ኳራንታይን ገብቷል። የተወሰኑ ደጋፊዎች ግን ብለውኛል። አዎ በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ሄኖክ ድንቁ ቅድም እንዳልነው በትወና ነው መጀመሪያ የምናውቀው አይደለ? ግን አሁን በጣም ራክ አላውቅም። ለመጨረሻ ጊዜ መቼ የትኛው ፊልም እንደሆነ ራሱ ለመጨረሻ ጊዜ የሰራሁት ፊልም አባዬ የሚል ፊልም ነው። እንደ አባቶኝ በሜካፕ ተለውጬ የሰራሁበት ፊልም ነው። አሁን እሱን በመሃል ላይ ነው የሰራሁት። ከአመት ሊሆነው ነው ግን ከራኩኝ ከስራው 1-2 አመት ሆነኝ። ኦልሞስት 2 አመት እኮ ብዙ ነው በጣም። ለምንድን ነው እንግዲህ ያው ኮሮና ከገባ በኋላ ትንሽ የኢንዱስትሪው ተቀዛቅዞ ነበር። እኛም ወደ ዩቲዩብ የሚባል ፊልም ሲስተም መጥቶ ነበርና እሱን እየሰራን ትንሽ እዛ ላይ ድግግሞሽ ነበሩና አንድ ከስክሪን ላይ ትንሽ ጠፋ ለማለት ነው። 2 ደግሞ ፕሮዲዩስ በማድረግና ዳይሬክቲንግ በመስራት ላይ ስላለሁኝ ነው። ግን የፊልም ሰው ከፊት ሆኖ ትወና ሰርቶ ብዙ ፊልሞችን ሰርተ ከዛ ደግሞ ከኋላ ዳይሬክት ስታደርግና ሰዎችን አክቲንግ ላይ በደንብ ማገዝ የትኛው ነው በይበልጥ? የሁለተኛው የሚከብድ ይመስለኛል ዳይሬክት ማድረጉ አይደለ? ተዋናይ ስትሆን ያንተን አንድ ገጸ ባህሪ ብቻ ነው የምትጫወተው። ዳይሬክተር ስትሆን ግን ሙሉ ፊልሙ በአንተ እጅ ላይ ነው። ኃላፊነቱ አንተ ላይ ነው የሚወድቀው። የእያንዳንዱን ካራክተሮች የእያንዳንዱን አክተሮች ከዛ ካራክተር ጋር ተውናውታል። ያው ሁሉንም ነገሮች የምትቆጣጠረው አንተ ነህና በኃላፊነት ደረጃ ዳይሬክቲንጉ ትንሽ ከበድ ያለ ነው ኃላፊነቱ። ደግሞ እኛ ሀገር ብዙዎች ፊልሞች አይተህ ከሆነ አንድ ካራክተር በተለመደው ካራክተር ብዙ ጊዜ ይደጋግማል አይደለ? እንደዛ ነበር ከእንደ እኔ ያው ብዙ ጊዜ የተፈቃሪ ይሰጡኛል እንደ ኮዳ ገባን ገና ስናገር ሳቀት ምታውቁት ነገር አይ ጸጊ በተለይ ምታውቁት አይ አፍቃሪም ነህ ለማለት ነው። እውነት ነው። እግዚአብሔር ይመስገን። አፍቃሪም ተፈቃሪም እና የተደባዳቢም ካራክተር የሚሰጡኝ አሉ ከፊዚካል ጋር በተገናኘና ወጣ ቢሉ ደግሞ ትንሽ ጥሩ ነው ብዬ አስባለሁ። ስክሪፕት ምን አይነት ስክሪፕት ቢመጣላ አሁን ካንተ ባህሪ ውጪ ሆነ የደጋፊ ቢሆን ያርሰናል ደጋፊ ያርሰናል በቃ ዛሬ ነገ ዋንጫውን በሰላም ለመቀበል ያብቃችሁ ልንም ያብቃን እውነት አዊ በጣም ደስ የሚል ጊዜ እንደሚሆን ያው ለምን ገና በሳምንቱ አጋማሽ ላይ ብዙ ነገሮችን አይተናል። የዋንጫው ቀን ደግሞ ብዙ ነገር ይጠበቃል። ለሁሉም ሰው ደስታ ነው። እግር ኳስ ደስታ ነው። በብሔራዊ ቡድኑ ሰው ሊደሰት ይችላል። በአትሌቲክስ በሁሉም ነገር የምትወደው ነገር በቃ የደስታ ምንጭ አንድ ነገር ማግኘት ጥሩ ነውና ለሁሉም ሰው እንኳን ደስ አለው ማለት እንፈልጋለን። ለሚደግፍ ሁሉ አሁን ፒኤስጂ እና አርሰናል ቻምፒየንስ ሊግ ፋይናል ጨዋታ አላቸው። ይሄን ሲለስንት ያልቀን 2 ውጤት ማስቀመጥ ይቻላል። ያው ዋንጫውን የሚበለው ይታወቃል። ግምቴ ወደ አርሰናል ያደላ ነው። ምክንያት ደርድር ካልከኝ ኳስ ለማቅ ብዙ ልደረድር ይችላል። ግን ሰዓት እንትን እንዳይልብል አርሰናል ወይ 2-1 ወይ 1-0 ያሸንፋል። እሺ ጸጊ እኔ 1-0 አርሰናል በቃ። ስለዚህ ይሄ ውጤት ከሳምንት በፊት የተገመተ ስለሆነ የዋንጫው ቀን አያይዛችሁ ብዙ ነገር ሊሰራበት ይችላል ማለት ነው። ያላችሁት ግምት ልክ ከሆነ እኔ ግምታው ልክ እንደ ኳስ አዋቂ አለምተነተነ ግን ከሆነ ጊዜ በኋላ ግን ብዙ ጎል ቀርቷል። ብዙ ጎል እንደዚህ አይነት ጨዋታ ሲጀመር አይኖርም ቀርቷል። አንድ እኩል 1-0 ምናምን 4 ጎል ከገባ ጉድ ነው የሚባለው። ይሄ የልምድ እንትን ይባላል። የልምድ አገማመት። ይሄን ኳስ ስትጮት ምን አይነት ቦታ ላይ ነው የምትጮተው? መሀል ላይ ነበር የምትጮተው። 5 ቁጥር ቦታ። ለአርቲስቶች ቡድን ትጮታለህ? አልጮትም። አትጮትም? ለምን? በጣም ጎበዝ ስለሆንኩኝ እንዳላሳፍራቸው ይመስላል። እንዳላሳታቸው ወይ ጉድ። እሺ እንኳን ደስ አላችሁ የምትላቸው የአርሰናል ደጋፊዎች አሉ? ለሁሉም ብል ይሻላል። ለሁሉም የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። ስፔሻሊ ደግሞ በህይወት የሌለችዋ ታላቅ እህቴ ማርቲ፣ እሷን በጣም የአርሰናል ደጋፊ ነበረች። አዎ ጋዜጠኛ ተመስገን ባዲሶ
አጫሉ እንዴሳ በጣም የአርሰናል ደጋፊዎች ነበሩ። የአርሰናል ደጋፊዎች አዎ ከማለፉ ከሁለት ወር በፊት ምናምን የሆነ ቦታ ላይ ተገናኝተን ስለ አርሰናል ጉዳይ ከአጫሉ ጋር አውርተን ነበር ስለ አርሰናል ጉዳይና ኖሮ ይሄንን ቀን ደስታችንን ቢያዩት በጣም ደስ ይለኝ ነበር። ኢንተርቪው ነው አጥተው ታይቼ ነበር። ኖሮ ይሄን ቀን ቢያዩት ደስ ይለኝ ነበር፣ ግን እግዚአብሔር ነፍሳቸውን ይማር። ለሁሉም የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። አመት በዓል እየመሰለኝ ነው። እኔ በነገራችን ላይ በየአመቱ በዚህ ቀን ዝግይልኝ እንዳት እኔ ዛሬ እውነት የሆነ የበዓል ፕሮግራም ምናምን እየመሰለኝ እንኳን ደስ አላችሁ ምናምን ለበዓል ነው እንደዛ የምንለውና ለማንኛውም እንግዲህ የአብዛኞቻችን ስሜት ነው የአርሰናል ማሸነፍ። ደስታችሁ በጣም ይጋባልና ሄኖክም ከነዛ ውስጥ አንዱ ነው። በብዙ ስራዎች ብናቀውም ዛሬ በአርሰናል ደጋፊነቱ ነው ዛሬ በሻይ ሰዓታችን እንግዳ እንዲሆን ያደረግነው። ስለመጣ በጣም ደስ ብሎናል። ጥሩ ጊዜ ነው የነበረ። እኔም ጠርታችሁኝ ስለ አርሰናል ያለኝን ስሜት እንድናገር ስላደረጋችሁኝ እኔም በጣም አመሰግናለሁ። በጣም እናመሰግናለን። ነገ እንግዲህ የመጨረሻውን ጨዋታ እናያለን። የመጨረሻውን ጨዋታ እናያለን። የዋንጫ ሰበን ስርዓት ይኖራል። ግን ለብዙዎች ከወዲሁ አደራ የምንለው ራሳችሁን በተገቢ ሁኔታ እየጠበቃችሁ በተለይ መኪና የሚያሽከረክሩ ሰዎች ደስታው ስሜቱ የዘለቀ ነገም የምናየው እንዲሆን ራሳችሁን ከብዙ ነገር እንድትጠብቁ አደራ እንላለን። እኔ ያየሁት ነበር በቀደም ዕለት በአጋጣሚ ቦሌ ነበርኩና እኔም የተጨማደዱ መኪናዎች ያየሁ ነበር። አሁን ይሄ ሰው ጠዋት ሲነቃ ቦዲ ለሚሰሩ ሰዎች ሲነቃ የሚያውቀው እያልኩኝ ነበር። ትልቅ ሀሳብ ነው ያነሳው። መዝናናቶች ይኖራሉ፣ መጠጥም አለ፣ ብዙ የደስታ እንትኖች አሉ፣ ፕሮግራሞች አሉና የሰውን ህይወት በማይጎዳ ንብረትን በማይጎዳ ከጸጥታ አካሎች ጋር ግጭት በማይፈጥር መልኩ ደስታችንን በደንብ አክብረን በሰላም ለሚቀጥሉ አመት ደግሞ ደርሰን ስትኖር አይደል ኔክስት ይር እንደምንታው። ስለዚህ ለሚቀጥሉ አመት ደግሞ በሰላም አድርሶን ለዋንጫ ደግሞ የበለጠ አመት ማለት መስሎኝ ትልቁ ነገር እሱ ነው። በቅዳሜ ከሰዓታችን ዛሬ እንግዲህ ከሄኖክ ድንቁ ጋር ስለ አርሰናልና አንዳንድ ስለሰራቸው ስራዎች በደንብ አድርገን አንስተናል። በድጋሚ ለአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ማለት እንፈልጋለን። ቅዳሜ ከሰዓታችን በሻይ ሰዓት ይህን ይመስል ነበረ። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።